የኢትዮጵያ ሁኔታ አሁን መታሰር መሞት የሚጠይቅ ነገር ይሄ ተነሳሽነት በሁሉም የኢትዮጵያ ህዝብ መንፈስ ውስጥ ማደር አለበት እንቢ ማለት አለብን የመታሰርና የመሞትን ጉዳይ ጥቅም ያመጣም ብለን ካሰብን ኢትዮጵያ ውስጥ የትግል ጉዳይ በአጠቃላይ ጥያቄ ውስጥ ነው የሚወድቅ አሁንም ቢሆን ሰዎች ሊገደሉ ይችላሉ በትግል ሂደት ሰዎች ሊታሰሩ ይችላሉ ህዝቡ ግን አንዱ ሌላውን እየተካ ይሄን መንግስት በምንም ተአምር ልታስራን ትችላለህ ንብረታችን ልትወርስ ትችላለህ ልገለጥ ትችላለህ በጉልበት ግን አፍነህ ልትገዛና ትችል በጉልበት ግን አገራችንን ወስደህ ልታፈርሳት አትችል ይሄን መከላከል አቅም አለን የሚል ተነሳሽነት ማሳየት አለበት ይሄ መንፈስ ኢትዮጵያ ውስጥ እንዲፈጠር አይፈልግም ሰዎች አንድ ጊዜ ለሀገራችን ለነጻነታችን ውድ ህይወታችንን እንሰጣለን እንሞታለን እንታሰራለን ንብረታችንን እናጣለን ግን አገዛዙ በጉልበት በአፈና ሊገዛን አይችልም የሚል ስሜት ወይ መንፈስ በውስጣቸው ከፈጠሩ ይሄ መንግስት ሪሜን እንደማይኖረው ያውቃል እና እንዲህ አይነቱ መንፈስ ኢትዮጵያ ውስጥ እንዲፈጠር አልፈልግም ስንታሰር ትግሉን የበለጠ መጠናከር እንዲጠናከር የሚያስችል ክስተት ተደርጎ ነው ታይቷል ኦኬ ሰዎች በታሰሩ ቁጥር ሌሎች ሰዎች ወደ ትግሉ ገብተው ትግሉን የበለጠ እንዲገፉበት ማድረግ ነው ያለበት እኛ አካባቢ ወይ እኛ ሀገር ያለው ተጨባጭ ሁኔታ ከዛ በተቃራኒ ነው ሰላማዊ ትግል ውጤታማ የሆኑ ሀገሮች ሰዎች እየታሰሩ ግን ሌሎች ሰዎች እነዛን ሰዎች እየተኩ ትግሉን ቀጣይ በማድረግ ነው ለውጤት የበቁት እኛ ሀገር የተገላቢጦች ነው አንድ ሰው ሲታሰር እንደ ማስፈራሪያ እንደ መቀጣጫ ነው የምናቀርበው እንዴ ከኔ በሰላማዊ ትግል ታገላለሁ ብሎ ምን አመጣ ታሰረ ተገደለ ምን አተረፈ ስለዚህ አንተ ማርፈር ቁጭ በል የሚል ማስፈራሪያ ነው የምናቀርበው ይሄ በጣም የተዛባ አመለካከት ስለዚህ ይሄ አመለካከት መሰበር አለበት የሚል እምነት አለ ይሄ መስበር የምንችለው ደግሞ በሐሳብ በተግባር ይሄን ዓላማ በማራመድ ነው የሚል እምነት አለ አንዱ ከዚህ አንፃር መታየት አለበት ሁለተኛ መንግስት ስላሰረኝ ምናልባት ታስሬ ላልኖር ይችላል ሌላ ፖሲቢሊቲ ሊኖር ይችላል ለምሳሌ 6 ጊዜ ታስሬያለሁ በ27 አመቱ አገዛዝ 5 ጊዜ ታስሬያለሁ አሁን በብልጽግና አገዛዝ 1 ጊዜ ታስሬያለሁ አንድ ጊዜ አይደለም አንድ ጊዜ ሊሆን የታሰርኩት 3 ክስ ተመስርቶብኛል በተለያየ ጊዜ አንደኛውን ሳሸንፋቸው ሌላኛውን እየተኩ 3 ክስ መስርተው 3ቱንም በፍርድ ቤት አሸንፊያለሁ በመጨረሻም ከእስር ለመውጣት ይችላል ከወጣሁ በኋላ ከሀገር ቤት እንዳልወጣ ክልከላ 3 ጊዜ አየር መንገድ ሄጄ እንድመለስ ከተደረገ በኋላ አሁንም በፍርድ ቤት አሸንፊያቸው ነው ውጭ ሀገር መውጣት ይችላል አሁንም ሀገር ቤት ሄጄ ብታሰር እነሱ የሚፈልጉትን ካድሬ ዳኛ ሰይመው እንዳልወጣ ሊያደርጉኝ ይችላል ግን ከዛም ተቃራኒ የሆነ ውጤት ሊመጣ ይችላል ከተወሰነ ጊዜ በኋላ ተከራክሬ ላሸንፍ ይችላል በዛ አይነት ሁኔታ የሚሰሩ ዳኞች ስለመኖራቸው እኔ ምስክር ነኝ 6 ጊዜ ሁሉ የፈቱ በነፃነት ማሰብ ይችላሉ ዳኞች ናቸው ካገዛዙ ኢንተረስት ውጭ ማለት መንግስት እንድፈታ ሳይፈልግ ነው እነዚህ ዳኞች የፈቱ ስለዚህ ሀቅ እስካለ ድረስ የተለካካሁበት ነገር እስከሌለ ድረስ በፍርድ ቤትም ተሟግቼ ማሸነፍ እንደላለ ብዬ ነው ማምነው አስተማማኝ ባይሆን አግሬሲቭሊ ሄዶ የራሱን ካድሬ በዳኛ ስም አስቀምጦ እንዳልወጣ ሊያደርገኝ ይችላል ይሄ ፖሲቢሊቲ ሊኖር ይችላል ስለዚህ ይሄን ታሳቢ ማድረግ ያስፈልጋል ግን እዚህ ቀደም ለምሳሌ በምርጫው ታስራችኋል ምን መጣ ከሃጫሉ ግድያ በኋላ ታስራችኋል ምን መጣ የኛ መታሰር ትልቅ ውጤት አምጥቷል አንደኛ ይሄ መንግስት ባፉ እንደሚናገረው በወረቀት ላይ እንደሚጽፈው ዴሞክራቲክ የሆነ መንግስት እንዳልሆነ መረጋገጥ ይችላል እኛ ባንታሰር የዚህ መንግስት ባህሪ ሊታወቅ አይችልም ነበር የሚናገረውን እመኑኝ እያለ ሊቀጥል ይችላል ነበር አንድ ሁለተኛ ባለም አቀፉ ህብረተሰብ በዲፕሎማሲ ደረጃ ከፍተኛ የሆነ ኪሳራ ደርሶበታል የሰዎች ሰብአዊ መብት በመጣሱ ያላግባብ በፖለቲካ አመለካከታቸው በማሰሩ በመግደሉ በዓለም ደረጃ ታዋቂ የሆኑ የሰብአዊ መብት ድርጅቶች በተከታታይ ሪፖርቶች ያወጡ ኢሜጁን ማሳየት ተችሏል ከፍተኛ የሆነ የዲፕሎማሲ ኪሳራ እንዲደርስበት ማድረግ ተችሏል ሁለት ሶስተኛ
አሁን ራሱ በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች ህዝባዊ ተቀባይነት ያገኙት እኛ ስለታሰሩ እኛ በሰላማዊ መንገድ በህጋዊ መንገድ ስንታገል የሚታገስ መንግስት እንደሌለ በጉልበት አፍኖ ለመግዛት የሚጥር መንግስት እንዳለ የሚገል መንግስት እንዳለ የሚያስር መንግስት እንዳለ በይፋ ስለታወቀ ነው ትጥቅ ትግል የሚያደርጉ ኃይሎች የተሻለ ቅቡልነት ያገኙት። ጠመንጃ ለማንሳት የፈለጉት ወደው አይደለም ተገደው ነው። ለዚህ ተጠያቂው መንግስት ነው በሚል ህዝብ የሚደግፋቸው በተግባር እኛ እየታሰሩ ስለታየ ይሄ መንግስት በተግባር አፋኝ መሆኑን ማሳየት ስለቻለ ስለዚህ የኛ መታሰር ወይም ደግሞ በፖለቲካ ሂደት በሰላማዊ ትግል ገብተን ምን ሞት ሰዎች ሞታችን እንዲሁ ዝም ብሎ የሚቀርቡ ማለት አይደለም። ጥቅም አለ በአግባቡ እስከተጠቀምንበት ድረስ እና የመታሰርና የመሞትን ጉዳይ ጥቅም ያመጣም ብለን ካሰብን ኢትዮጵያ ውስጥ የትግል ጉዳይ በአጠቃላይ ጥያቄ ውስጥ ነው የሚወድቀው። አሁንም ቢሆን ሰዎች ሊገደሉ ይችላሉ፣ በትግል ሂደት ሰዎች ሊታሰሩ ይችላሉ። ህዝቡ ግን አንዱ ሌላውን እየተካ ይሄን መንግስት በምንም ተአምር ልታስራን ትችላለህ፣ ንብረታችንን ልትወርስ ትችላለህ፣ ልገለን ትችላለህ። በጉልበት ግን አፍነህ ልትገዛን አትችልም። በጉልበት ግን አገራችንን ወስደህ ልታፈርሳት አትችልም። ይሄን የመከላከል አቅም አለን የሚል ተነሳሽነት ማሳየት አለብን። ይሄን ተነሳሽነት ስናሳይ መሞትና መታሰር ተፈጥሯዊ ነው። እሱን ተከትሎ የሚመጣ አምባገነኑ ኃይል እንዲሸነፍ ሊያደርግ የሚችለው እንደዚህ አይነት መንፈስ በውስጣችን ሲኖር እንጂ መሞትን መታሰርን ኪሳራ አድርገን የምናይ ከሆነ ትግሉ የትም ይደርሳል የሚል እምነት የለኝም። ይህ አስተሳሰብ በአንድ ጊዜ የተፈጠረ አይደለም፣ በሂደት ነው የሚፈጠረው። በሂደት እንዲፈጠር ይሄን አስተሳሰብ ማለማመድ ያለብን የዚህ አይነቱን አካሄድ ነው ማለማመድ ያለብን የፖለቲካ ፓርቲ መሪዎች ነን። ቀዳሚ ሆነን ማለት ነው እና ቀላል ነው ያፋደል ከባድ ነው። ስለዚህ ተወደደም ተጠላም የኢትዮጵያ ህዝብ አሁን ካለው አስተሳሰብ በተለየ አዲስ አስተሳሰብ መያዝ አለበት። ችግሩ ሊፈታ ከፈለገ አገሩ ከመፍረስ እንድትድን ከፈለገ እርሱ ሄዶ ተጨፋጭፎ ከመተላለቅ መትረፍ ከፈለገ አሁን ያለውን አመለካከት ሰዎች ሲታሰሩ እንደ ግል ጉዳይ እየቆጠረ ምን አገኙ እያለ አርፎ ቁጭ የሚል ከሆነ እነሱን እንደ መቀጣጫ የሚቆጥር ከሆነ እንደ ማስፈራሪያ የሚቆጥር ከሆነ የትም መድረስ አይችልም። የምንፈራው ነገር ሁሉ ከመሆኑ ሊቀር አይችልም። ስለዚህ ይሄን ማለማመድ ያለብን ይሄን የአስተሳሰብ ለውጥ እንዲያመጣ በሐሳቡ በተግባር ማሳየት አለብን። ያ መለማመድ ከሌለ ለውጥ ሊመጣ አይችልም። ኢትዮጵያ ውስጥ ያለው ሁኔታ የሚያሳየው እሱ። እኔ አሁን ወደ ሀገር ቤት እንዳልሄድ ስከለከል አብዛኛዎቹ ጓደኞችና ቤተሰቦች ተደስተዋል። ምክንያቱም ለኔ ነው የሚያስቡት፣ እኔ እንዳልጎዳባቸው ነው የሚያስቡት፣ እኔ እንዳልታሰር፣ እኔ እንዳልሞት፣ ህይወቴን እንዳላጣ ነው የሚያስቡት። ቤተሰቦችና ጓደኞች ኢትዮጵያ ውስጥ ትግል መካሄድ ካለበት ያ ትግል ተጠናክሮ ውጤት ማምጣት ካለበት ማንም ሰው የራሱ ተቆርቋሪ ዘመድ አለው፣ ወዳጅ አለው፣ ጓደኛ አለው እንዳይታሰርበት እንዳይሞትበት የሚፈልገው። ስለዚህ ሁላችንም ራሳችንንም ቤተሰባችንንም ጉዳት ሳይደርስበት ለውጥ እንዲመጣ የምንመኝ ከሆነ የትም መድረስ አይቻልም። ስለዚህ ሁላችንም ማመን ያለብን በቃ ኢትዮጵያ አሁን የገባችበት ሁኔታ አሁን በስልጣን ላይ ያለው ኃይል ሊያመጣ እየተጓዘ ያለው ከፊታችን እየመጣ ያለው አደጋ ሪሊ ከህይወት በላይ የሆነ ነገር ነው። እየሰራን ያለነው አገዛዙ የሚፈልገውን መንገድ ነው እየተከተልን ያለነው። አገዛዙ የሚጠቅመውን ነገር ነው እያደረግን ያለነው። አገዛዙን የሚጎዳው አገዛዙ ስልጣኑን ሊያሳጣው የሚገባው መስመር ውስጥ አልገባንም እያልኩ ነው ስጽፍ እኮ የቀረብኩት ስናገር እኮ የቀረብኩት ትክክል ነው። እንደዛ ነው ማለት ሶስተኛ አሁን ራሱ በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች ህዝባዊ ተቀባይነት ያገኙት እኛ ስለታሰሩ እኛ በሰላማዊ መንገድ በህጋዊ መንገድ ስንታገል የሚታገስ መንግስት እንደሌለ በጉልበት አፍኖ ለመግዛት የሚጥር መንግስት እንዳለ የሚገል መንግስት እንዳለ የሚያስር መንግስት እንዳለ በይፋ ስለታወቀ ነው ትጥቅ ትግል የሚያደርጉ ኃይሎች የተሻለ ቅቡልነት ያገኙት።
ጠመንጃ ለማንሳት የፈለጉት ወደው አይደለም ተገደው ነው። ለዚህ ተጠያቂው መንግስት ነው በሚል ህዝብ የሚደግፋቸው በተግባር እየታሰሩ ስለታየ ይሄ መንግስት በተግባር አፋኝ መሆኑን ማሳየት ስለቻለ ስለዚህ የኛ መታሰር ወይም ደግሞ በፖለቲካ ሂደት በሰላማዊ ትግል ገብተን ምንሞት ሰዎች ሞታችን እንዲሁ ዝም ብሎ የሚቀርቡ ማለት አይደለም። ጥቅም አለ በአግባቡ እስከተጠቀምንበት ድረስ እና የመታሰርና የመሞትን ጉዳይ ጥቅም ያመጣም ብለን ካሰብን ኢትዮጵያ ውስጥ የትግል ጉዳይ በአጠቃላይ ጥያቄ ውስጥ ነው የሚወድቀው። አሁንም ቢሆን ሰዎች ሊገደሉ ይችላሉ፣ በትግል ሂደት ሰዎች ሊታሰሩ ይችላሉ። ህዝቡ ግን አንዱ ሌላውን እየተካ ይሄን መንግስት በምንም ተአምር ልታስራን ትችላለህ፣ ንብረታችንን ልትወርስ ትችላለህ፣ ልገለል ትችላለህ። በጉልበት ግን አፍነህ ልትገዛን አትችልም። በጉልበት ግን አገራችንን ወስደህ ልታፈርሳት አትችልም። ይሄን የመከላከል አቅም አለን የሚል ተነሳሽነት ማሳየት አለብን። ይሄን ተነሳሽነት ስናሳይ መሞትና መታሰር ተፈጥሯል። እሱ ተከትሎ የሚመጣ አምባገነኑ ኃይል እንዲሸነፍ ሊያደርግ የሚችለው እንደዚህ አይነት መንፈስ በውስጣችን ሲኖር እንጂ መሞትን መታሰርን ኪሳራ አድርገን የምናይ ከሆነ ትግሉ የትም ይደርሳል የሚል እምነት የለኝም። ይህ አስተሳሰብ በአንድ ጊዜ የተፈጠረ አይደለም፣ በሂደት ነው የሚፈጠረው። በሂደት እንዲፈጠር ይሄን አስተሳሰብ ማለማመድ ያለብን የዚህ አይነቱን አካሄድ ነው ማለማመድ ያለብን የፖለቲካ ፓርቲ መሪዎች ነን። ቀዳሚ ሆነን ማለት ነው እና ቀላል ነው ያባረን ከባድ ነው። ስለዚህ ተወደደም ተጠላም የኢትዮጵያ ሕዝብ አሁን ካለው አስተሳሰብ በተለየ አዲስ አስተሳሰብ መያዝ አለበት። ችግሩ ሊፈታ ከፈለገ አገሩ ከመፍረስ እንድትድን ከፈለገ እርሱ ሄዶ ተጨፋጭፎ ከመተላለቅ መትረፍ ከፈለገ አሁን የያዘውን አመለካከት ሰዎች ሲታሰሩ እንደ ግል ጉዳይ እየቆጠረ ምን አገኙ እያለ አርፎ ቁጭ የሚል ከሆነ እነሱን እንደ መቀጣጫ የሚቆጥር ከሆነ እንደ ማስፈራሪያ የሚቆጥር ከሆነ የትም መድረስ አይችልም። የምንፈራው ነገር ሁሉ ከመሆኑ ሊቀር አይችልም። ስለዚህ ይሄን ማለማመድ ያለብን ይሄ የአስተሳሰብ ለውጥ እንዲያመጣ በሐሳቡ በተግባር ማሳየት አለብን። ያ መለማመድ ከሌለ ለውጥ ሊመጣ አይችልም። ኢትዮጵያ ውስጥ ያለው ሁኔታ የሚያሳየው እሱ። እኔ አሁን ወደ ሀገር ቤት እንዳልሄድ ስከለከል አብዛኛዎቹ ጓደኞችና ቤተሰቦች ተደስተዋል። ምክንያቱም ለኔ ነው የሚያስቡት፣ እኔ እንዳልጎዳባቸው ነው የሚያስቡት፣ እኔ እንዳልታሰር፣ እኔ እንዳልሞት፣ ህይወቴን እንዳላጣ ነው የሚያስቡት። ቤተሰቦችና ጓደኞች ኢትዮጵያ ውስጥ ትግል መካሄድ ካለበት ያ ትግል ተጠናክሮ ውጤት ማምጣት ካለበት ማንም ሰው የራሱ ተቆርቋሪ ዘመድ አለ፣ ወዳጅ አለ፣ ጓደኛ አለ እንዳይታሰርበት እንዳይሞትበት የሚፈልገው። ስለዚህ ሁላችንም ራሳችንንም ቤተሰባችንንም ጉዳት ሳይደርስበት ለውጥ እንዲመጣ ምንመኝ ከሆነ የትም መድረስ አይቻልም። ስለዚህ ሁላችንም ማመን ያለብን በቃ ኢትዮጵያ አሁን የገባችበት ሁኔታ አሁን በስልጣን ላይ ያለው ኃይል ሊያመጣ እየተጓዘ ያለው ከፊታችን እየመጣ ያለው አደጋ ሪሊ ከህይወት በላይ የሆነ ነገር ነው። እየሰራን ያለነው አገዛዙ የሚፈልገውን መንገድ ነው እየተከተልን ያለነው። አገዛዙ የሚጠቅመውን ነገር ነው እያደረግን ያለነው። አገዛዙን የሚጎዳው አገዛዙ ስልጣኑን ሊያሳጣው የሚገባው መስመር ውስጥ አልገባንም እያልኩ ነው ስጽፍ እኮ የቀረብኩት ስናገር እኮ የቀረብኩት ትክክል ነው።